ሩታ ቤት መታ ባልፎ ቀለበቱ ያደረገልኝ ሰው ነው ብላ ሁሌ ነው የምታወራው። እሱ ቀን ቪዲዮ አራት ልንገርሽ አንቺ ላስረዳሽ ሄርሚና ማማዬ ስልጣና እኮ አላችሁ። ለምንድን ነው ገዝቶ ማታስተካክሉት? ኧረ እንደኔ ለገዝቱን አይተሰጣሽም ማረ የገዝቱ እኔ እኮ ባለፈው ሲጀመር ነግሬ ነበረ እኔ ማለት ነው ባለፈው እኔ ነግሬ ነበረ አብርሃም የነሱ ምለው ነገር ስለምሰማ አሁን ቀለበት አውልቂ ብሎ ይመጣሉ። ውዶች አንድ ነገር ልንገራችሁ ማሬ መሲ ቆይ ልንገርሽ አንዴ ሄርሜላ ነገ ከነገ ወዲያ ቪዲዮ ከቀረጸች በቁጥርጥር ነው የምትመጣ አልኩሽ እኮ እሑድ ዕለት ቁጥርጥር ተሰርታለች። ይሄ ቪዲዮ የቆየ ነው። የን ፀጉር ፈተዋለች። በቃ አሁን ልክልሻለሁ። አንቺ ትክክል ነሽ። ይሄ ያርብ ቀን ነው ዳኪ ማለት ነው። ቆይ አብርሃም መች ነው ፌንታ የበላን ቀን ፌንታ የበላው ያኔ ጭንቅላቱን አዙሮት አልወደቀም። ጉብኝት ምናምን ይሄድ ብለው ያኔ ቀለበት አለ እትና ቤቶ ቀለበት አለ ተረጋጊ መሲ ተረጋግልስ አንድ ላይ የቀረጹት እኮ ነው። በአንድ መደዳ ሲቀርጹ እንደኛ እንውጣ። ቤቱ የሚያስከብር የለም እንዴ? ጉድፈላ እናንተ ሄርሚ አንቺ ልትቀርጽሽ ትችያለሽ። ስራ ላይ ሆና ነው። እየተደማመጣችሁ አውሩ። እኔ ልንገርሽ መእዲ ተረጋጊ። አንደኛ ነገር ልንገርሽ ይሄ አንቺ የምትይ ነገር ልትቀርጪም ልትይጂ ትችያለሽ። አንቺ አላሽም ማለት አንችልም። ልትይጂ ትችያለሽ ኢትዮጵያ ከሆንሽ እነሱን እንደው ቀላ ስታምር ደም እንትን ልታደርጊ ትችያለሽ። ግን አብርሃም ፌንታ የበላ ቀን መቼ ነው? ማክሰኞ ነው ወይስ ነገ ሳምንት ነው? መቼ ነው? ሮብ ቀን ዛሬ ሳምንቱ ማለት ነው። ዛሬ ሳምንቱ ነው። ያን ቀን እኛ ሄርሜላን አወርተናል። እናንተ ዛሬ እኮ ማክሰኞ ነው። ምን እንዳለሽ ታውቂያላችሁ? ይሄ 4 ሰዓት ተከታታይ የሚለቀው 4 ቀን ነው አይደል? እንደ ተከታታይ አንድ ልብስ ለብሶ የተቀረጸው 4 ሰዓት ተቀርጿል። እናንተ እንዳትሰለቹን ብለን ነው በየቀኑ እየለቀቀን ያለው። በቀን 2 ከለቀቅነው ትሰለቻላችሁ ብለን ነው አለች። ሄርሚ በውስጥ ቁጥር ልኬልሻለሁ ላኪልኝ። እሺ ነው ልወጣ ነው ስራ አለብኝ። እንትሳሪችው እንደዚህ ያለችና እኔ እኮ ሲጀመር ይሄ ቪዲዮ እንድትለቅ አውቄ ነበረ። ከዚህ በፊትም ብዬ ነበረ አብርሃም አሁን እነሱ ምለው ነገር አሁን ኤፍሬም ንገራት፣ ኤፍሬም አውልቃት፣ ኤፍሬም እንደዚህ አርጋት እያለ ነው። ስለዚህ እኔ ደግሞ አውቄ ነበረ ሲጀመር ነገ ከነገ ወዲያ እንደዚህ አድርጎ ቪዲዮ ይለቃሉ ብዬ ጠብቄ ነበረ። እንደጠበቅኩት ሆነ። እሱ ነው በዚሁ ልብሳቸው በአብርሃም በለበሰው ኤፍሬም በለበሰው ሩታ በለበሰችው በዚሁ ጸጉሯ እልክልሻለሁ አልኩሽ። ሲቀጥል ደግሞ እሑድ ዕለት ማለት ነው በቀደም እሑድ ዕለት ሄርሜላ ቁጥርጥር ተሰርታ የአብርሃም መኪና መጣ። አንቺ ግን ልክ ነው እንደ ጸጉር ትላንት ሩታ ፈታለች ጸጉሯ። አንቺ ለካ የቆየ ቪዲዮ ነው እኮ እየነገርኳችሁ ነው። የቆየ ነው። ሩታ ፈታለች ጸጉሯን እኮ ሄርሜላ ደግሞ ቁጥርጥር ተሰርታለች። አሁን ነገ ሄርሜላ ሌላ ቪዲዮ ይዛ ከመጣች በቁጥርጥር ጸጉር ነው የምትመጣ። አዲስ ቪዲዮ ይዛ በምን አወቀሽ? ራሴ ስለቀረጽኳቸው ነው። አብርሃም መጥቶ ከመኪናው ሲወስዳት እሑድ ዕለት ስላየው ነው። ትክክል ነሽ አንቺ። አብርሃም የተዋት መስሏቸው ነው። አሁን ኦዲየንሶቹ እንደዚህ ጠጡ። ውሸት። አብርሃም ከሄርሜላ ሰፈር አይጠፋም። ልንገርሽ ከሄርሜላ ሰፈር አይጠፋም። ምንም አይጠፋም። ሚኪን ራሱ ወደ ሄርሜላ ቤት ሲሄድ ሚኪን ራሱ ፎቶ ተነስቶ አለ እየገባው ነው። ከሄርሜላ ሰፈር አይጠፋም። ልንገርሽ አብርሃም ከሩታ ማለት ከሄርሜላ ጋር አሁን አልተጣሉም። አሁን በዚህ ሰዓት አልተጣላም ከሄርሜላ ጋር። ከዚህ ላይ የተጣሉ መሰሉ መጀመሪያም አልተጣላም እኮ ከሩታና ኤፍሬም ድለያዩ ረቦ ነው እንጂ እንግዲህ ሩታ ተወቅ አትወቅ አላቀላትም። ሄርሜላ ግን አብርሃም በመኪናው ይሁን እንደዚህ ይዟት ሄዷል። እንደዚህ የሆነ ሄርሜላ ደመቁ ተወቅ አትወቅ ትታለች። ስታሳዝን የኔ ምስኪን። አሁን ሩታ በቃ እንደሷ ሆናለሁ ብላ አሁን ሩታ እንደዚህ እንዴት ደስ እንዳላት
የማንጠብቀው ጸጉሯን ፈታ እንደምናምን ሆናን የመጣች ትላንትና እና ሄርሜላና ሩታ በባለፈው እኮ ቁጥርሽ ሰተሽኝ እኮ አይሰራም ማሪ። መቼ አንቺ ላክሽልኝ? በምን ሴቭ ላድርገው? ምንም ነገር የለሽ። አንቺ ብትልኪልኝ ሴቭ ላደርገውና ዋትስአፕሽን ላወጣው ነበረ። አላክሽልኝ። እሺ አሁን ሩታ ማለት ደመቁ የአብርሽ ውሽማ ናት ወይስ ምንድነው ነገሩ? አልገባኝም። ደመቁ አሁን ለሄርሜላ ጋር መገናኘት አስረግጬ የምነግረው ነገር ምን እንደሆነ ታውቃላችሁ? አብርሃም ሩታ እንደማይፈልጋት ታውቃለች። እሷም ደግሞ አብርሃም አትፈልጎም። ስለዚህ ምን እንደማድረግ ታውቃላችሁ? አብርሃም እና ሄርሜላ እስከመጨረሻው በቅላ ማለት ነው እንድለያዩ አድርጋ ከዛ አብርሃም ደግሞ አልፈልግም ለማለት ነው። የዛሬ ቀለበት አንቺ ለአንድ ወር ነው፣ አንድ ወር ብትስቅ ነው ደመቁ ታያለሽ። አንድ ወር ብትስቅ ነው ታለቅሳለች። ኖ እያለቀሰች ስትመጣ ባይንሽ ታያለሽ። ይሄንን ቀለበት ራሱ ሩታ አይደለችም ኤፍሬም ነው። ትናንት ሄርሚ ቤት የተለቀቀውን አይታችኋል አይደል እንዴ? እሱ የቆየ ቪዲዮ ነው። እሱም የቆየ ቪዲዮ ነው። ልንገርሻ ይሄ ነገር ከቆየ ይሄ በማግስቱ ነው የተቀረጸው፣ በሁለተኛ ቀኑ ላይ ነው። ከዛ እንደዚህ ብላ ኤፍሬምን አፋፉን እያለች ኤፍሬምን አዋርዳለች አይደል? ትላንት እንደ ትላንትና ሄርሜላ ሰውን አዋርታ ታውቃለች? አታውቀውም። ለዛ ኤፍሬም ነው ተናደው እንትን እያለ እየተበቀላት ነው። ሲጀመር ኤፍሬም ሁለቱም እየበቀለ ነው። ሁለቱም ኤፍሬምም አብርሃምም እየበቀለ ነው። ሄርሜላም እየበቀላት ነው። ሲታሳዘን የኔ እናት እቺ ሩታ እግዚአብሔርን በጥፊ የምትመታ ሰው የለም እንዴ? እቺ መተታም ደንቆሮ መምታት ምን ይሸግራታል? ተታት ነው ደግሞ እኔ ኢትዮጵያ ቢሆን ኖሮ እግዚአብሔርም እኔ ኢትዮጵያ ቢሆን ኖሮ ማለት ነው ለኤፍሬም እና ለሩታ እኔ ምን በተለይ ኤፍሬም እኔ ምን እንደማድርግ እኔ አውቃለሁ። ምን እንደማድርግ ማለት ነው። ኤፍሬም ሰው የለም ለአብርሃም አንድ ሰው ለአንድ ሰው አጥቷል። አንድ ሰው ከነ ቤተሰብ ከነ ጓደኛ ከማንም ሰው ለአብርሃም አንድ ሰው ጠፋ። ምን ታረጊዋለሽ? እያየሽ አይደል እንዴ ዴቭንና ቡዜን እንዴት እንደምገለማመጣቸው እቺ ቡዙዬ ደግሞ ምንድነው ከእንትና ጋር መጣች። እሷ ደግሞ እጅ ስታናድድ ምን ታርግ? ጠራት መጣ። ጠርቶ እኮ ሲጠሩት ቀስ ብሎ እኮ ነው የሚጠሩት። የሆነ ነገር እናወራለን ብሎ ይጠራሉ። ከዛ በኋላ ከመጡ በኋላ ነገር እንደማስብ ይታወቃል። እኔ ሲጀመር ሄርሜላ ኤፍሬም ሲጠራት ለምን ትመጣለች? እኔ ብቻዋን ጠራ እንኳን አበል መጣት እንጂ የሆነ ነገር ታደርግ በሩታ ሌላ ነገር የምትፈልጊ ከሆነ አሳይሻለሁ ምናምን እኮ እያለች ነው። አቤት ኩራት እያላት ነው። መሲ ምን እንደሆነ ያናደደኝ በሄርሜላ ታውቂያለሽ? አይ እኔና እሱን እኮ እሱ ዛሬ ጤነኛ አውሮ አይደለም። እኔና እሱን በቀለበት አይደለም ልብ ነው የምንተሳሰረው። እኛና እሱን መቼም ቢሆን አይደለም አንቺን ሳይፈታሽ ራሱ እኔና ወድጄ ነበር የተቀመጥኩት ብላ እንትን አቤላ እኮ ልኩን እየነገረ ደንግጣ ነው ውዴ። ደንገጠው ቀለበት ነው ማለት ነው። ደንገጠች ሩታ አብርሃም ደህና ሆኖ ስንት ቃላት እየነገረች አይደለም? ውስጧ ላይ እያለቀሰች ፊቷ ላይ በቃ አሳያለሁ ምናምን እያለች አይደለም? እስከ ዛሬ ገብታ በተንኮል ያዘችው። ሄርሜላ ደግሞ እንደዚህ ባህርድ ማለት ነበረባት እንጂ በሩታ ፊት እንደዚህ እንባ ማውጣት የለባትም። ልክ እንደዛ አሳይሻለሁ እኔና እሱ ያለው ልባችን ነው እንጂ ቀለበት ተራ ነገር ነው ይኸው ብላ ሄዳ ማኪና ውስጥ ቁጭ ብላ ማልቀስ ነበረባት። ማኪና ውስጥ ማንም ማያበት ቦታ ማለት ነው። ቁጭ ብላ እዛ በቃ ስሜቷ ሁሉ ሄርሜላ ግራ እየተገባት ነው። መሲ አትፍረጅባት። ለምን አንደኛ እኔ ገብቶኛል ልክ ነሽ ግን ቢሆንም ውስጧ ላይ ይዣ እንደዚህ እሱ ጤነኛ አይደለም። እንደዚህ አንዝዛችሁ በል ያለው ነገር ነው የሚበላው። እሱ አሁን ሰው አይደለም ሰይጣን ነው እንጂ እንዴ ይገነፍላል። እኔም አለቅሳለሁ። በእኔ ቦታ ቢሆን አለቅሳለሁኝ። ይገነፍላል። የምትወጂው ሰው ፕሮሚስ ያደረገልሽ እሷ የምትለው ለምንድን ነው አንተ እንደዛ አሰብከው? ተስፋ እያስቆረጠኝ ነው። እኔ እየጠበቅኩ አይደለም። ለምንድን ነው እንደዚህ አሰብከው? የኔና አንተ ነገር አሁን ትንሽ ስለጋጨት
ኒቃ ይሩጥ ራሱ ያኔ ነበር አልፈልግም ብላ ዋርዳ የምታወር እንትን የምትለው ይመስለኛል። ጌታን ግን ሄርሚ ስሜታዊ ሆነች፣ አልቻለችም። እኔ ቀለበት መቼም ነገም እንደምታረገውም እንደማታደርገውም አውቀዋለሁ። እኔ እናንተን በዚህ አርተፊሻል ወይም በዚህ ወርቅ አይደለም የተሳሳር ነው። እኔን አንተ በፍቅር ነው እንጂ ያሸነፍኩ በእንትን አይደለም ማለት ጥላ ብትሄድ ደስ ነበረ፣ ግን አልሆነም። በቃ ግን ነገ